ኤፍሬም ታሰረ። እንዴት ታሰረ የሚለውን አሁን በዚህ ቪዲዮ ላይ መነግራችኋል። ቪዲዮውን እስከ መጨረሻው ማየታችሁን እንዳትረሱት። በጣም በሚገርም ሁኔታ እንግዲህ ወንድሙ አብርሃም ማለት ነው ኤፍሬምን አሳስሮታል። ባለፈው እንደሚታወቀው ሩተኛ እንቆኛ ጀግና ባለፈው ማለት ነው ከሳቸው ነበር። ሁለቱንም ሄርሜላ አብርሽን ቡዜ ምናምን ከሳቸው ነበር ማለት ነው። በዚህ ላይም እንግዲህ በጣም ተናዶኛ አልሰረቅንም ብሎ እንግዲህ ከሷቸዋል ማለት ነው። እንግዲህ ወንድሙ ላይ እንደዚህ የሚያደርግ ወንድም በጣም በቃ አስቀያሚ ነገር ነው ማለት ነው። ኤፋ ወንድማችን የሩት የመከታ ከሩታ የማይለየው ሁሉ ቀን ከሩታ ጎን የሚቆመው ወንድማችን ነው። ኤፋ ወንድማችን ተነካ ማለት እኛ አንወድም ማለት ነው። ወንድማችን ኤፋና ሩትዬ ሲነኩብን እኛ አንወድም። እናንተ መስኪ ሩትዬ ደጋፊ ከሆናችሁ ቪዲዮ ላይክ ማድረጋችሁን እንዳትረሱ። በጣም በሚገርም ሁኔታ እንግዲህ ወንድማችን ኤፋ ማለት ነው አሁን ተከሶ ወደ ፍርድ ቤት ቀርቧል። እስር ቤት ነው የሚገኘው ማለት ነው። ይሄ ደግሞ ተገቢ አይደለም ብለን መናገር እንፈልጋለን። ይሄ እንደዚህ አይነት ውሳኔ መደረግ አለበት ብለን አናስብም ማለት ነው። እንደዚህ አይነት ነገሮች ይቆሙ እንላለን ማለት ነው። በጣም በሚገርም ሁኔታ እንግዲህ ሩተኛ እንቁኛ ጀግናም ተናግራለች። ኤፍሬም መታሰር የለበትም። ኤፍሬም ምንም አላደረገም። ያጠፋችው ገኒ ናት። ገኒ እንኳን ባትታሰር ታሰራለሁ እንጂ ኤፋ መታሰር የለበትም። እሱ ለኔ ብሎ መታሰር የለበትም። እሱ ምን ውስጥም የለበትም። ምንም አያቅም ስትል ተናግራለች። በጣም የሚገርም ነገር ነው። የኛ እንቁኛ ሩታ ማለት እንፈልጋለን። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።